ሰላም ክብራትና ክብራን የቻናል ቤተሰቦች እንዴት ናችሁ? ዛሬ በውርስ ሕጉ ላይ የተቀመጡ አንድ ሟች ለወራሾቹ ስለሚያደርገው ኑዛዜ የኑዛዜ አይነቶችን የኑዛዜ ፎርሞችን አንድ ባንድ ምንግራችሁ ነው የሚሆነው። በሕግ ፊት ተቀባይነት እንዲኖራቸው ምን ቅድመ ሁኔታዎችን ማሟላት አለባቸው የሚለውን አንድ በአንድ ሕጉን በዝርዝር ምነግራችሁ ነው የሚሆነው። ለዚህ አስተማሪ ለሆነው ቻናል እስካሁን ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ እጋብዛለሁ። እንግዲህ ወደ ቻናል ቤተሰቦች የፍትሐብሔር ሕግ ላይ አንቀጽ 880 ጀምሮ የተለያዩ 3 አይነት የኑዛዜ ፎርሞች እንዳሉ ያስቀምጣል። እነዚህም እንግዲህ በግልጽ የሚደረግ ኑዛዜ፣ በተናዛዥ ጽሑፍ የሚደረግ ኑዛዜና በቃል የሚደረግ ኑዛዜ ናቸው። እነዚህ የኑዛዜ አይነቶች እንግዲህ የራሳቸው የቻለ ፎርም አላቸው። በሕጉ የተቀመጠው ይሄ ፎርም ካልተሟላ በስተቀር ፈራሽ የሚሆንበት በሕጉ ፊት የጸና እንዲሆን መሟላት ያለባቸው የሕግ መስፈርቶች አሉ። እነሱን ነው የምነግራችሁ። እንግዲህ አንድ ሟች ሲሞት ለወራሾቹ በኑዛዜ መልኩ ያለውን ሀብት ንብረት አውርሶ ተናዞ ሊሞት ይችላል። እንዲሁም ደግሞ ኑዛዜ በሌለ ጊዜ በሕጉ መሰረት ያለ ኑዛዜ ወራሾች ሕጉ ባስቀመጠው ቅደም ተከተል መሰረት የሟች ሀብት ንብረት የሚተላለፍ ይሆናል ማለት ነው። አንድ ሟች ለወራሾቹ ኑዛዜ አደረገ ማለት ያ ኑዛዜ በሕግ ፊት የጸና ነው ማለት ላይሆን ይችላል። በሕጉ ላይ የተቀመጡትን አስገዳጅ የሆኑ መስፈርቶች አሟልቶ እስካልተገኘ ድረስ የጸና ሊሆን አይችልም። ስለዚህ አንድ በሟች የተደረገ ኑዛዜ በሕግ ፊት የጸና የሚሆነው ምን አይነት ቅድመ ሁኔታዎችን ሲያሟላ ነው የሚለውን ከእያንዳንዱ የኑዛዜ ፎርሞች የኑዛዜ አይነቶች ጋር በማገናዘብ እያንዳንዱን ፎርሞች ምነግራችሁ ነው የሚሆነው። የመጀመሪያው በሕጉ ላይ የተቀመጠው የኑዛዜ ፎርም ወይም ደግሞ የኑዛዜ አይነት በግልጽ የሚደረግ ኑዛዜ ይባላል። ይህም እንግዲህ በፍትሐብሔር ሕጉ አንቀጽ 881 ላይ ተደንግጎ የሚገኝ ነው። እንግዲህ ይሄ በግልጽ የሚደረግ ኑዛዜ ተናዛዡ ራሱ እየተናገረ ማናቸውም ሌላ ሰው ሊጽፈው ይችላል፣ ወይም ደግሞ ራሱ ተናዛዡ ሊጽፈው ይችላል። ይህን የኑዛዜ አይነት ማለት ነው። እንግዲህ አብረው በዛ ላይ ተቀምጠው ምስክር የሚሆኑ ሰዎችን በተመለከተ እንግዲህ ኑዛዜው በተናዛዡና በ4 ምስክሮች ፊት መነበብ አለበት። እንዲሁም ደግሞ ቀኑ መጻፍ አለበት። በ4 ምስክሮች ፊት ካልተነበበና ቀኑም ካልተጻፈበት ይሄ ኑዛዜ ፈራሽ ነው የሚሆነው፣ በሕጉ መሰረት የጸና አይሆንም ማለት ነው። ተናዛዡና ምስክሮቹ እንግዲህ በኑዛዜው ላይ ወዲያውኑ ከተነበበና ቀኑ ከተጻፈበት በኋላ ፊርማቸውን ማስቀመጥ አለባቸው፣ መፈረም አለባቸው። እንዲሁም ደግሞ ኑዛዜ አድራጊውም ሆነ ምስክሮች መጻፍ የማይችሉ አርሶ አደሮች ከሆኑ እንግዲህ የአውራ ጣት አሻራቸውን የአውራ ጣት ምልክታቸውን ያደርጉበታል። ይህን ካላደረጉ በስተቀር ግን በሕጉ ፊት ተቀባይነት የለውም፣ ፈራሽ መሆኑን ማወቅ ያስፈልጋል። እንግዲህ የምስክሮቹን ብዛት በተመለከተ በመርህ ደረጃ 4 ምስክሮች መኖር ወይም ደግሞ መገኘት ያለባቸው ሲሆን ከእነዚህ ምስክሮች ውስጥ አንዱ ዳኛ ከሆነ ወይም ደግሞ ውል ለማዋዋል ስልጣን የተሰጠው ሰው ከሆነ በእነዚህ ፊት ከተደረገ 2 ምስክሮች በቂ መሆናቸውን የፍትሐብሔር ሕግ አንቀጽ 882 ይደነግጋል። እንግዲህ እነዚህ ምስክሮች አካለ መጠን የደረሱ ወይም ደግሞ 18 ዓመት የሞላቸው መሆን አለባቸው። እንዲሁም ደግሞ በሕግ ያልተከለከሉ መሆን ይጠበቅባቸዋል ማለት ነው። እንግዲህ እነዚህ ምስክሮች ኑዛዜው የተጻፈበትን ቋንቋ ለማወቅ ወይም ደግሞ የተጻፈውን ለመስማት ወይም ደግሞ ለማንበብ ራሳቸው ችሎታ ያላቸው መሆን ይጠበቅባቸዋል። እንግዲህ ውድ የቻናሌ ቤተሰቦች የመጀመሪያው የኑዛዜ አይነት ወይም ደግሞ የኑዛዜ ፎርም ይሄ ነው። በግልጽ የሚደረግ ኑዛዜ ይባላል። ማሟላት ያለበት ቅድመ ሁኔታ ወይም ደግሞ መስፈርት አሁን የነገርኳችሁ ናቸው ማለት ነው። በሁለተኛ ደረጃ ሕጉ ላይ የተቀመጠው የኑዛዜ ፎርም ወይም ደግሞ የኑዛዜ አይነት በተናዛዡ ጽሑፍ የሚደረግ ኑዛዜ ነው። እንግዲህ ይሄ የኑዛዜ አይነት ውድ የቻናሌ ቤተሰቦች ከስሙ እንደምንገነዘበው ኑዛዜው የሚደረገው ተናዛዡ ራሱ ሙሉ በሙሉ መጻፍ አለበት። ይህ ሙሉ በሙሉ በተናዛዡ ካልተጻፈ በስተቀር ፈራሽ ይሆናል ማለት ነው። ይሄ የመጀመሪያው ቅድመ ሁኔታ ነው። በተናዛዡ ጽሑፍ የሚደረግ የኑዛዜ አይነት ሙሉ በሙሉ በተናዛዡ መጻፍ አለበት። በተናዛዡ ካልተጻፈ ግን ፈራሽ ይሆናል ማለት ነው። እንግዲህ ኑዛዜ በመሆኑ በግልጽ ካልተመለከተ ኑዛዜ መሆኑ በራሱ በግልጽ ካልተመለከተ ፈራሽ
ይሆናል ማለት ነው። በግልጽ ኑዛዜ ይሄ ኑዛዜ ነው የሚል ወይም ደግሞ ኑዛዜ ስለመሆኑ መመልከት መቻል አለበት እንጂ ያ 4 ምስክሮች ቢቀርቡም የሽያጩ ሊሆን የስጦታው ሊሆን ሌላ ውል ይሁን ስለማይታወቅ በግልጽ ኑዛዜ መሆኑ በግልጽ መመልከት አለበት። ይሄ ካልተመለከተ ፈራሽ ነው በማለት የፍትሐብሔር ሕጉ አንቀጽ 884 ይደነግጋል ማለት ነው። እንግዲህ ኑዛዜው የተደረገባቸው ወረቀቶች እያንዳንዳቸው ወረቀቶች ማለት ነው ተናዛዡ መፈረም አለበት፣ ቀኑን መጻፍ አለበት። ተናዛዡ ካልፈረመው ቀኑን ካልጻፈባቸው ፈራሾች ይሆናሉ ማለት ነው። አሁን በመኪና የተጻፈ ከሆነስ በኮምፒውተር የተጻፈ ከሆነስ የሚለው ነገር መነሳቱ አይቀርም። በተለይ ደግሞ አሁን ላይ ተናዛዦቹ እያደረጉ ያሉት ይሄን ነው። በሚመለከተው አካል ሄደው በኮምፒውተር የተጻፈ ነው። ስለዚህ በተናዛዡ መጻፍ አለበት ስለተባለ ብቻ ዋጋ የሚያጣ አይሆንም። ውድ የቻናል ቤተሰቦች በኮምፒውተር ከተጻፈ በኋላ ተናዛዡ በእጁ ጽሕፈት ማመልከት አለበት። ፊርማውንም በእጁ ስለሚፈርመው በጽሁፍ ችግር አያመጣም ማለት ነው። እንግዲህ እንዳጠቃላይ በግልጽ ወይም ደግሞ በተናዛዥ ጽሁፍ የሚደረግ እነዚህ ሁለቱም የኑዛዜ አይነቶች ቀኑንና ወሩን ዓመተ ምሕረቱን እና ይህን የመሳሰሉ መግለጫዎች ከሌሉባቸው ፈራሽ መሆናቸውን ማወቅ ያስፈልጋል። ይህም እንግዲህ የፍትሐብሔር ሕግ ቁጥር አንቀጽ 887 በግልጽ ያመለክታል። እንግዲህ ማስረጃን በተመለከተ የፍትሐብሔር ሕጉ አንቀጽ 886 እና 87 በግልጽ እንደሚያስረዳው በኑዛዜው የሰፈረውን ቃል ወይም ደግሞ ኑዛዜው መኖሩን ማስረዳት ያለበት በዚሁ ኑዛዜ ተጠቃሚ የሆነ ሰው ራሱ ነው። ኑዛዜ ስለመኖሩ የኑዛዜውን ይዘት ማስረዳት ያለበት። ይህንም እንግዲህ የሚያስረዳው ዋናውን በማቅረብ ወይም ደግሞ ውል ለማዋዋል ስልጣን በተሰጠው ዘንድ ወይም ደግሞ በፍርድ ቤት መዝገብ ቤት ሹም ትክክለኛ ሆኖ በተመሰከረ አንድ ግልባጭ በማቅረብ በሰነድ ብቻ የሚረጋገጥ ይሆናል ማለት ነው። ስለዚህ ኑዛዜዎቹን ለማስፈጸም በማናቸውም ሌላ መንገድ ለማስረዳት አይቻልም። አባቴ ተናዞልኝ ነበር፣ ወንድሜ ተናዞልኝ ነበር፣ እናቴ ተናዛልኝ ነበር ብሎ ምስክሮቹን አስቀርቦ በቃል ለፍርድ ቤት አስመስክሮ ይሄን ኑዛዜ ስለመኖሩ ማስመስከር ወይም ደግሞ ማረጋገጥ አይችልም። ዋናውን ሰነድ ወይም ደግሞ ውል ለማዋዋል ስልጣን በተሰጠው ወይም ደግሞ በፍርድ ቤት መዝገብ ቤት ሹም ውስጥ የተቀመጠውን ኮፒውን ትክክለኛ ግልባጩን አንድ ገጽ በማቅረብ ማረጋገጥ አለበት እንጂ በሌላ በማንኛውም መንገድ በሰው ምስክርም በሌላም ማስረዳት አይቻልም። ነገር ግን ውድ የቻናል ቤተሰቦች በጥፋት ወይም ደግሞ በቸልተኝነት ኑዛዜው እንዲጠፋ ያደረገው ሰው ከታወቀ ከዚያ ካደረገው ሰው የጉዳት ኪሳራ ለማግኘት ይችላል ማለት ነው ይሄ ኑዛዜ የተደረገለት ሰው። ስለዚህ በማናቸውም መንገድ ኑዛዜዎቹን ለማስረዳት ይቻላል ማለት ነው፣ የጉዳት ኪሳራ ለማግኘት ከሆነ ማለት ነው። ስለዚህ እነዚህ ሁለት አይነት የኑዛዜ አይነቶች እነዚህ ናቸው። ማለትም እንግዲህ በግልጽ የተደረገ ኑዛዜና በተናዛዥ ጽሑፍ የተደረገ ኑዛዜ የሚሉት እነዚህን ይመስላሉ። እነዚህን የመሳሰሉ ቅድመ ሁኔታዎችን ማሟላት አለባቸው። በሶስተኛና በመጨረሻ ደረጃ እንግዲህ የቃል ኑዛዜ ነው። ይህም እንግዲህ በፍትሐብሔር ሕጉ አንቀጽ 892 ላይ ተደንግጎ የሚገኝ ነው። የቃል ኑዛዜ ማለት እንግዲህ አንድ ሰው የሞቱ መቃረብ ተሰምቶት የመጨረሻ ፈቃድ ቃሎቹን በሁለት ምስክሮች ፊት የሚሰጥበት ወይም ደግሞ ለሁለት ምስክሮች የሰጠበት ማለት ነው። ትርጉሙም እንግዲህ እዛው ድንጋጌው ጋር ተቀምጧል። የቃል ኑዛዜ ምስክሮች እንግዲህ አቃለ መጠን የደረሱ መሆን አለባቸው። በፍርድ ወይም ደግሞ በሕግ ያልተከለከሉ ሕግ የሚፈቅድላቸው መሆን መቻል ይጠበቅባቸዋል ሁለቱ ምስክሮች ማለት ነው። ስለዚህ ውድ የቻናል ቤተሰቦች በነዛ በሁለቱ የኑዛዜ አይነቶች ማለትም በግልጽ የተደረገ ኑዛዜና በተናዛዥ ጽሑፍ የተደረገ ኑዛዜ ላይ 4 ምስክሮች ያስፈልጋሉ። እንዲሁም ደግሞ ከምስክሮች ውስጥ አንዱ ዳኛ ወይም ደግሞ ውል ለማዋዋል ስልጣን የተሰጠው ሰው ከሆነና በእነሱ ፊት ከተደረገ 2 ምስክሮች በቂ ናቸው። የቃል ኑዛዜ ከሆነ ግን በጽሁፍ መደረግ አይጠበቅበትም። ምስክሮቹም የምስክሮቹ ብዛት 2 መሆኑን ማወቅ ያስፈልጋል። ነገር ግን እዚህ ጋር ውድ የቻናል ቤተሰቦች ሊሰመርበት የሚገባው ነጥብ ተናዛዡ በተለይ በአንድ የቃል ኑዛዜ ላይ ማስፈር የሚችለው አንደኛ ለቀብሩ ስነስርዓት የሚመለከቱትን ትዕዛዞች መስጠት ነው። ለምሳሌ የቀብሩን ቦታ ሊሆን ይችላል። የተለያዩ ቀብሩን የሚመለከቱ ስነስርዓቶችን ትዕዛዝ ለመስጠት ይችላል በሁለት ምስክሮች ፊት። እንዲሁም ደግሞ በሁለተኛ ደረጃ እያንዳንዱ ውርስ ከ500 የኢትዮጵያ ብር
ለመብለጥ የማይችል ግምት ያለው የኑዛዜ ስጦታ ማድረግ። እንግዲህ ከ500 ብር በላይ ከበለጠ ወደ 500 ብር ይቀነሳል። ነገር ግን ከ500 ብር በላይ ለወራሾቹ በቃል ኑዛዜ ማስተላለፍ አይችልም። ከ500 ብር በላይ ከሆነ በጽሁፍ ማድረግ ይጠበቅበታል። እንዲሁም ደግሞ አካለ መጠን ላልደረሱ ልጆች አስተዳዳሪን ወይም ደግሞ ሞግዚትን የሚመለከቱ ውሳኔዎችን ለመስጠት ለመናዘዝ ይችላል፣ በሁለት ምስክሮች ፊት ማለት ነው። እንግዲህ ውድ ቻናል ቤተሰቦች ሶስቱ የኑዛዜ አይነቶች በፍትሐብሔር ሕጉ የተቀመጡ ምን ቅድመ ሁኔታዎችን ማሟላት አለባቸው የሚለው ይህን ይመስላል። አይ ቲንክ ጥሩ ነጥቦችን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ጠቃሚ በሆነ የህግ ጉዳይ እስክመለስ ድረስ ቸር ሰንብቱ። ባባይ